بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله، درس زتنا صوص. يقول المؤلف حفظه الله تعالى: فإن كان إخوتنا المهتمون بالحاكمية يدركون ويقينون أن هؤلاء الذين يعملون هذه الأعمال ويعتقدونها مخالفون لحاكمية الله وغير خاضئين لها في هذه التصرفات، فليشمروا عن سائد الجد وليخوضوا هذا الميدان بكل قوة وجد، وليضعوا فيها المناهج وليؤسسوا لها المدارس وليؤلفوا الكتب وليهزوا أعواد المنابر بالخطب البليغة والتوجيهات السديدة. ሼኹ حفظه الله تعالى ምን ይላሉ? እንግዲህ ወደ ሐኪምያ አላህ Subhanahu Wa Ta'ala ዳኛው አላህ ነውና የአላህን ዳኝነት ተፈጻሚ ማድረግ አለብን እያሉ ትግል የሚያደርጉ ሰዎች በአላህ ሐኪምያ ውስጥ በአላህ ፍርድ ውስጥ እናንተ ብቻ የምታስቡት ነገር ነው እንደ ያለው የተውሂድ ነገር የለም እንደ ቢድዓና የተለያዩ ሽርኮችን ማውደም የሚባለው ነገር የለም እንደ ሰዎች ለሽርክ ተንበርክከው ለቢድዓ ተንበርክከው የተለያዩ ኹራፋት ተዘፍቀው የአላህ ዳኝነት ይሄን አይመለከትም እንደ ሰዎች ይሄን ነገር እንዳደርጉ ይፈቅዳል እንደ እያሉ ካሉ በኋላ ምን አሉ? فإن كان إخوتنا ወንድሞቻችን ከሆኑ አሉ المهتمون ትኩረት የሰጡ የሆኑ ወንድሞቻችን ከሆኑ بالحاكمية حاكمية በተመለከተ ይሄ ዳኝነትን የአላህን ዳኝነት በተመለከተ ያው በቃ በአላህ Subhanahu Wa Ta'ala ብቻ መፈረድ አለብን የሚሉ ሰዎች ማለት ነው። طيب በአላህ Subhanahu Wa Ta'ala ብቻ መፈረድ አይዋ የሚዳኝን አላህ ብቻ ሆነ የአላህ ህግ ብቻ በአላህ ህግ ብቻ መዳኘት አለበት። ጥሩ ለምንድን ነው የተወሰነ ነገሮችን ብቻ መርጣችሁ ሌላውን እርግፍ አድርጋችሁ የምትተውት ነው? ይሄ ከሆነ በዚህ ላይ በሐኪምያ ላይ ትኩረት የሰጡት ወንድሞቻችን ከሆኑ ይድሪኩን ወይቂኑን አሉ። ይድሪኩን የሚደርሱበትና ወይቂኑን እርግጠኛ የደረሱበትና እርግጠኛ የሆኑ ከሆኑ ወይቂኑን أن هؤلاء الذين يعملون هذه الأعمال እነኚህን ተግባሮች የሚፈጽሙ የሆኑ ሰዎች ምን ቀብር የሚያመልኩ የተለያየ ሽርክ የሚፈጽሙ ሰዎች የተለያየ ቢድዓ የሚሰሩ ሰዎች እንደውም ምን ተሰርቶለት መዳሪስ ሁሉ ተሰርቶለት መንግስቶች እየጠበቋቸው እንዳይፈርሱ ሱብሃንአላህ መንግስቶች መድበውላቸው በውስጣቸው አገልጋይ አለ። ይሄ ሁሉ ከሸሪዓ ጋር የሚጋጭ መሆኑን የሚያውቁ ከሆነ ነው። ወይቂኑና እርግጠኞች ከሆኑ أن هؤلاء እነኚህ ሰዎች الذين يعملون هذه الأعمال እነኚህ ተግባሮችን የሚፈጽሙ የሆኑ ሰዎች ويعتقدونها የሚያምኑ ከሆኑ ሙኻሊፎች መሆናቸው ማለት ነው። ለምን ويعتقدونها የሚያምኑ ከሆነ ሙኻሊፉን እነኚህ ተግባሮች ማለት ነው። ሙኻሊፉና እነኚህ የሚፈጽሙ ሰዎች የሚቃረኑ መሆናቸውን لحكمية الله ከአላህ Subhanahu Wa Ta'ala ሐኪምያ ጋር የሚጋጭ ነው። አዎ ከአላህ ፍርድ ጋር የሚጋጭ ነው። የአላህ ፍርድ ቀብራት ታምልኩ ነው፣ እኔን ብቻ አምልኩ ነው። طيب እሺ ይሄ ከአላህ ፍርድ ጋር የሚጋጭ መሆኑን ካመኑ وغير خاضعين لها ለአላህ Subhanahu Wa Ta'ala ሁክም ደግሞ ያልተንበረከኩ መሆናቸውን ከተገነዘቡ ማለት ካመኑ ማለት ነው። በዚህ ተሰሩፋት በእነኚህ ድርጊቶቻቸው ሰዎች የሚያደርጓቸው ማለት ነው። ፈሉሸምሩ አንሳኢድ الجد አጠር አድርገው ይታጠቁ ማለት ነው። ምን ለማድረግ ወደፊት ስራ ለመስራት ማለት ነው። ደግሞ አለኝ ለውና መለሳለሁ። ፈሉሸምሩ አጠር አድርገው ይታጠቁ አንሳኢድ الجد يعني سائد الجد ولا ማለት يعني الاجتهاد والاستعداد ማለት ነው። ዝግጁ ይሁኑ ማለት ነው። ዝግጁ ይሁኑ ለማለት ነው። ፈሉሸምሩ አንሳኢድ الجد ዝግጁ ይሁኑ ማለት ነው። አጠር አድርገው ታጥቀው ይዘጋጁ። ወሊኹዱ ይዘፈቁ هذا الميدان በዚህ መስክ ውስጥ ይዘፈቁ بكل قوة አላህ በሰጣቸው ኃይላቸው ሁሉ ጉልበታቸው ሁሉ ወጅድን بكل جد በሁሉም ትግልና ጥረታቸው ሁሉ ወሊየضዑ ያስቀምጡ فيها በውስጧ المناهج የተለያዩ መንሃጆችን ያስቀምጡ ወሊዩአሲሱ ይገንቡ ያቋቁሙ ለሃደሷ المدارس መድረሳዎችን ወሊዩአልፉ ይጻፉ አልኩቱበ መጽሐፎችን ወለሁዙ ያንቀጥቅጡም አዕዋድ المنابر የሚንበሮችን እንጨቶች ማለት ነው። አዕዋድ ግንዶችን ሚንበር ላይ ሲወጡ ኹጥባ ሲያደርጉ
ያንቀጥቅጡት በኃይል ማለት ነው ልክ ወደ ሐኪሚያ ዳዕዋ ሲያደርጉ ኹጥባ ሲያደርጉ እንደሚያንቀጠቅጡት ለመድረኩም ማለት ነው ወለይሁዙ ያንቀጥቅጡ አዕዋድ المنابر የሚንበሮችን እንጨቶች بالخطب البليغة ጣራ የነኩ በሆኑ ኹጥባዎች ማለት ነው والتوجيهات السديدة ጥሩ የሆኑ አቅጣጫዎችን ህዝቦችን በማሳየት ማለት ነው አሁን እነኚህ ቀብር የሚያመልኩ ሰዎች የተለያየ ጣዖታት እየተመለከ ነው ያለውና ይሄ ሰዎች የሚያደርጉት ከአላህ ሐኪሚያ ጋር የሚጋጭ መሆኑን ያመኑበት ከሆነ ሰዎች መጀመሪያ ማለት ወደ ማን ለማን ትኩረት የሚሰጡ ሰዎች ለሐኪሚያ ትኩረት የሚሰጡ ሰዎች ሐሳቡ ገብታቸው አደግሟል ተጠር ይላል ትንሽ فإن كان إخوتنا المهتمون بالحاكمية حاكمية ማለት ብዙ ጊዜ ይተላል ገብታቸው አይደል ሌባ ለምሳሌ በሸሪዓ እርምጃ መወሰድ ያለበት ያው በሸሪዓ ምንድነው ቁረጥ ነው መቆረጥ አለበት ስለገደለ ሰው መገደል አለበት ዝሙት የሰራ ሰው ሙህሰን ከሆነ ተቀጥቅጦ መገደል አለበት ወይም ደግሞ የዘራ ዓለም ያላየ ከሆነ 100 ጊዜ መገረፍ አለበት የሚባሉት እነኚህ ሁሉ በአጠቃላይ በአላህ ሸሪዓ መዳኘት አለብን ብለው የሚሉ ሰዎች ነው የአላህ ሸሪዓ እነኚህ ላይ ብቻ ነው ወይ ትኩረት የሚያደርገው የሽርክ ጉዳይ የታለ የአቂዳ ጉዳይ የታለ ትልቅ ግዝፈት ያላቸው ነጥቦች የታሉ በተጨባጭ ሰዎች ደግሞ የተለያየ ነገር ሲያደርጉ እየታየ ነውና ማለት ነው فإن كان إخوتنا እነዚህ ወንድሞቻችን ከሆኑ المهتمون ትኩረት የሚሰጡት بالحاكمية ለሐኪሚያ ላይ ትኩረት የሚሰጡት ማለት አላህ ዳኝነት ላይ ትኩረት የሚሰጡ የሆኑት يدركون فإن كان يدركون ማለት ነው እና ويقينون ጉዳዩን የደረሱበትና ያመኑበት ከሆኑ እርግጠኞች ከሆኑ أن هؤلاء الذين يعملون هذه الأعمال እነኚህ የተለያዩ ድርጊት የሚፈጽሙ የሆኑ ሰዎች ማን ሽርክ የሚሰሩ ሰዎች የተለያየ ቢድዓ የተለያየ ኹራፋት የሚሰሩ ሰዎች ማን ነው ሙታኖችን ድረሱልን ይላሉ መከራ ሲደርስ ሙታኖችን ድምጻቸውን ከፍ አድርገው እየጮሁ እየለመኗቸው حتى ሩብያ ላይ ያጋሯቸው ሆኖ ያለ ሩቁን ያውቃሉ ብለው ዓለም ላይ ተሰሩፍ ያደርጋሉ ብለው ዓለም ላይ የማስተናበር አቅም አላቸው በሽታ የማምጣት ዝናብ የማገድ ዝናብ የማምጣት አቅም አላቸው ላይ ምንባቸው ወልዮች ላይ ምን ሰዎች ይሄን የሚያደርጉትን ድርጊት የምታምኑበት ከሆነ ያላቸው ነው ሼኹ من ويعتقدونها እነኚህ ነገሮች የምታምኑባቸው ከሆኑ مخالفون ويعتقدونها ይሄን ድርጊቱን የምታምኑ ከሆነ مخالفون እነኚህ ሰዎች ተቃራኒዎች ሆነዋል ብላችሁ لحاكمية الله ለአላህ Subhanahu Wa Ta'ala ሐኪሚያ ማለት ነው ለአላህ ዳኝነት ይሄ ለአላህ ፍርድ ጋር ከአላህ ፍርድ ጋር የሚጋጭ ነው ብላችሁ የምታምኑ ከሆነ ማለታቸው ነው طيب وغير خاضعين لها ይኸው ያልተንበረከኩ ናቸው እነኚህ ሰዎች ብላችሁ የምታምኑ ከሆነ ሽርክ ላይ የወደቁ ሰዎች ማን ነው ምሳሌ وغير خاضعين لها في هذه التصرفات በእነኚህ ድርጊቶቻቸው ግማሹ ሲለምን ታያለ ግማሹ ሲያለቅስ ታያለ ግማሹ ሲያርድ ታያለ ግማሹ ሲጮህ ታያለ ግማሹ በፍቅራቸው አብዶ ሰክሮ ስማቸው ሲነሳ ሲያለቅስ ታያለ ሱብሃንአላህ ይሄ ተሰሩፋቸው ድርጊታቸው ከሸሪዓ ጋር የሚጋጭ ነው ብላችሁ የምታምኑ ከሆነ አምናችሁበት ከሆነ ፈሊሸምሩ ያላችሁ ነው አሁን አጠር አድርጋችሁ ታጠቁ አንሳኢድ الجد ያ አንሳኢድ الجد ይህም ደግሞ ማለት ኃይለኛ በሆነ መልክ ማለት ነው ኃይለኛ በሆነ መልክ አጠር አድርጋችሁ ታጠቁና ታጠቋላችሁ ወልየኹዱ ከዛም ይዘፈቁ ማለትም ይግቡበት ማለት ነው هذا الميدان በዚህ መስኩስ ይግቡበታል بكل قوة الله በሰጣቸው ኃይላቸው ሁሉ ወጅድን الله በሰጣቸው ትግልና ጥረት ሁሉ ማለት ነው ወልየضዑ ያስቀምጡ ማለትም እንደ ንድፍ ማለት ነው ፕላን ማለት ነው فيها በውስጧ المناهج የተለያዩ ሆኑ መናሂጆችን በዚህ ቦታ ይሄ ዳዕዋ መደረግ አለበት በዚህ ቦታ ይሄ ነገር መደረግ አለበት የሚል መናሂጅ ማስቀመጥ አለባቸው ማለት ነው وليؤسسوا يمسرتوا لهذا السؤال المدارس የተለያዩ መድረሳዎችን ይመስርቷሉ وليؤلفوا يጻፉም الكتب كتابዎችን وليهزوا ያንቀጥቅጡትም አሉ በቃ አዕዋድ المنابر ምክንያቱም ለሐኪሚያ እንደጻፉ ሁሉ ለዚህኛው ሰዎች የሚሰሩ ስራ ከሸሪዓ ጋር የሚጋጭ ነው ብለው የሚያምኑበት ከሆነ ይሄን ድርጊት ያድርጉ ነው ይጻፉ ኪታብ ነው وليهزوا ያንቀጥቅጡ አዕዋድ المنابر بالخطب البليغة ጣራ የነካ በሆነ ወይም ጥግ የደረሰ በሆነ ኹጥባቸውም የሚንበሮችን እንጨቶች ማንቀጥቀጥ አለባቸው በኃይለኛ በሆነ ስሜት ዳዋ ያድርጉ ማለት ነው ኹጥባ ያድርጉ ወተውጂሃት السديدة ትክክለኛ ጥሩ የሆኑ አቅጣጫዎችን ሰዎችን እንዲይዙ ጥሩ የሆኑ አቅጣጫዎችን ሰዎች እንዲይዙ የሚያደርጉ የሆኑ ኹጥባዎችን ያድርጉ ማለታቸው ነው فإنه
في اعتقادي بني يمنت يالو لو جاء إبراهيم ونوح وموسى ومحمد صلى الله عليه وسلم وإخوانهم من النبيين والمرسلين صلوات الله وسلامه عليهم أجمعين وجاء الصحابة أجمعون ما سلكوا إلا منهجهم الذي حكاه عنهم القرآن ولا محوا من الوجود هذه المقابر المشيدة وكل مظاهر الشرك والضلال فإنه في اعتقادي إنني يملت له شيخ لو جاء إبراهيم هم بمت ونوح بمتم وموسى بمتم ومحمد نبي محمد عليه الصلاة والسلام بمتم وإخوانهم ونموتاته بمتم من النبيين كنبياتنا والمرسلين مرسلوች ወንድሞቻቸው ቢመጡ የነቢያቶች ወንድሞቻቸው ማለት ነው የተዘረዘሩ ነቢያቶች صلوات الله وسلامه عليهم اجمعين يا الله صلاتنا سلام በሁላቸው ላይ ይወረድባቸውና ሙሳ ይመጡ ሙሐመድ ይመጡ ኢብራሂም ይመጡ ኑህ ይመጡ እንዲሁም ሌሎች ነቢያቶች ወንድሞቻቸው ይመጡ صلوات الله وسلامه عليهم اجمعين እንዲሁም ደግሞ وجاء الصحابه صحابዎች ይመጡ اجمعون ሁሉም صحابዎች ይመጡ ما سلكوا እንደኔ እምነት ما سلكوا አይሄዱም አይጓዙም ማለት ነው ገብተው መንገድ አድርገው አይጓዙበትም ኢላ መንሃጀሁም الذي حكاه عنهم ቁርአን የነገረንን መንገድ እንጂ ሌላ መንገድ ገብተው አይጓዙም ነበር ቁርአን በነገረን መንገድ ላይ ብቻ ነው የሚጓዙት ማለት ነው ሁሉም ነብያቶች መጡ መንገዳቸው ዳዕዋ ሲያደርጉ ከየት እንደጀመሩ ህይወታቸውን በምን እንዳሳለፉ ቁርአን ነግሮናል ሱሐባዎችን በምን ላይ እንደተጓዙ ነግሮናል አሁን ቢመጡ ነብያቶች ሁሉም ቢመጡ ሱሐባዎችም ቢመጡ ማሰለኩ አይገቡም ማለት ኢላ መንሃጀሁም ያን መንገዳቸውን እንጂ الذي መንገዳቸው ሐካሁ ለኛ የነገረን የሆነውን አንሁም ስለነርሱ ቁርአን ለኛ የነገረን የሆነውን እንጂ ሌላ መንገድ አዲስ መንገድ አያመጡ ወለመሐው ባበሱና ባስወገዱ በገለሰሱም ነበር ወለመሐው መሐ ማለት በማዕና መሐ يمحو أي أذهب وأزال ማለት አንድ ነገር ባስወገዱ ጥርግርግ ባደረጉ ነበር ወለመሐው ጥርግርግ ባደረጉ ነበር من الوجود ከዓለሙ ላይ ማለት ነው من هذه المقابر እነኚህ መቃብሮችን በጠራረጓቸው ነበር المشيدة ኃይለኛ በሆነ መልክ ከፍ ተደርገው የተገነቡ የሆኑ መቃብሮችን በጠራረጓቸው ነበር ነብዩ አለይሂ ሰላቱ ሰላም ማን ነው ረፍት ነሳኝ ባካችሁ ዝቦታ ያለ የሚመለክ ነገር ማን ነው የሚያስወግድልኝ ብለው ሰሃባዎችን ያናገሩ እንደነበረ ማለት ረፍት ነሳቸው ነበር ሱብሃንአላህ يا الله መልክኛ አለይሂ ሰላቱ ሰላም ولا محو من الوجود هذه المقابر المشيدة ሙሸይዳማት በኃይል ከፍ ተባለው ሁኔታ ተጠናክሮ የተገነባ ይሆነ ማለት ነው እንዲሁም ولا محواهንም كل مظاهر الشرك የሽርክ መንጸባረቂያ የሆነ ነገር ሁሉ ሽርክን የሚያንጸባርቅ ነገር ሁሉ ከምድር ገጽ ላይ በገለሰሱና በጠራረጉት ነበር ወضላሊ ለጥመት መገለጫ ወይም ጥመት የሚንጸባረቅበት የሆነ ነገር ሁሉ በአጠቃላይ ገልጸው ባስወገዱት ነበር ነው በወቅታችን ደግሞ የሚገርመው ወደ ሱና ተመለሰናል የሚሉ ሰዎች የሱና ሰዎች ነን ይያሉ ሱብሃንአላህ በጎን ቀብር ጋር ይሄዱ በሪስ ሰዎች የሚያመልኩ ሰዎች ጋር ምን እናግዛችሁ ይያሉ ምን ከኛ ምን ተጠብቃላችሁ ይያሉ አይዟችሁ ሲሏችሁ ተሰማል በቃ ራሱን መቆጠብ ሲኖርበት ያ ነገር ሰዎችን ማስቆም ካልቻለ ግልጽ ነው አይደል ሰዎችን እዛ ቦታ ገብቶ ዳዕዋ ማድረግ ካልቻለ ያም አላህን ፈርተህ ቁጭ በል መስጂድ ቅራትን ያስቀራ ራቅ እዛ ሄደ ምን ከኛ ምን ተጠብቃላችሁ ምን እንድናግዛችሁ ትፈልጋላችሁ ማለት ሱብሃን ይሄ አሁን ወደ ሱና ተመለሰናል የሚሉ በሱና ስም የሚነግዱ ሰዎች ማለት ነው አዑዙ ቢላህ ነብያቶች ነው ነብያቶች እና የሷሃባዎች ድርጊት ይሄ ነው መቃብሮች እንዳለ ባጠቀላይ እንዲጠራረጉ ነው ሸሪዓ የሚያዘው በቃ መቃብር ላይ ያሉ የተገነቡ ቤቶች ማለት ነው አንድ እንኳን ቤት እንዲቀር ሸሪዓ አይፈቅድም አስወግዱ ነው የተባለው ሱብሃንአላህ አሁን ደግሞ ይሄ ቴክኖሎጂ መጥቷል ቴሌቪዥኑ በተለያዩ ያስተዋውቁ ማለት ነው ዝቦታ የገደ ዶር ሐለ ህዝቦ ይሄ ማያውቀው ጃሂል ሁሉ እንዲጓዝ በቃ ማለት ነው መንገዱን ሱብሃንአላህ እየጠራረጉላቸው ማለት ነው ولقال محمد صلى الله عليه وسلم لأصحاب الكلام والمعطلة والمتفلسفة وكل فرق المنحرفة عن القرآن والسنة عودوا إلى القرآن والسنة والله لو جاء موسى ما وسعه إلا اتباعه نبي عليه الصلاة والسلام بمتو ولقال محمد صلى الله عليه وسلم يا الله سبحانه وتعالى ولكنهم بالوا نبر بمتو لأصحاب الكلام أصحاب الكلام مالت كأشاعرة جمرها مالت مكان
ፍልስፍና የተዘፈቁ ማለት ፍልስፍና ውስጥ የተዘፈቁ ሰዎች ማለት ነው። አላህ በቁርአን ይሄ ባህሪ ነው ይላል። ነብዩ አለይሂ ሰላም የአላህ ባህሪ ነው ይላሉ። አይ ይሄ አይደለም፣ ይሄ አቅላችን አይቀበለውም እያሉ የሚሉ እነዚህ አስሐበል ከላም ይባላሉ። ከአሻኢራ ጀምረህ ማለት ነው። ለነሱ ባሉ ነበረ ወልሙዐጥለቲ የአላህ ሱብሓነሁ ወተዓላ ባህሪያቶችን ባዶ ለሚያደርጉ ሰዎችም ባሉ ነበረ። አላህ በቁርአን ያጸደቀው ላ ይሄ የአላህ ባህሪ አይደለም የሚሉ ሰዎች ማለት ነው። ሲፈልጉ ትርጉም አልገባንም ያሉ ትርጉም አልባ ያደረጉ፣ ሲፈልጉ ደግሞ ትርጉሙን ለሌላ እየቀየሩ የአላህን ባህሪ ምን አደረጉት? ባዶ ያደረጉት ማለት ነው። እነኚህ ሙዐጥላዎችም ባሉ ነበረ ወልሙተፈልሲፈቲ ፍልስፍና ውስጥ የተዘፈቁ ለሆኑ ሰዎችም ወኩል الفرق المنحرفة በአጠቃላይ የተንሸራተቱ ለሆኑ ፊረቆች ጠማማዎች ሁሉ ባሉ ነበር መልእክተኛው አለይሂ ሰላም አን القرآن ከቁርአን የተንሸራተቱና ወሱነቲ ከሱና የተንሸራተቱ ለሆኑ ፊረቆች በአጠቃላይ ባሏቸው ነበረ ዑዱ ተመለሱ الى القرآن والسنة ወደ ቁርአን ወደ ሱና ተመለሱ እንጂ ሌላ ነገር ይሏቸዋል አይሏቸውም ነበር። ለምን መልእክተኛው አለይሂ ሰላም በህይወት እያሉ የሚያስተማሩት ይሄ ነውና ማለት ቢመጡ የሚሉትም ይሄን ሌላ ነገር አይደለም። ወላሂ ከዛ መልእክተኛው ባሏቸው ነበር በጌታዬ እምላለሁ ለው ጃአ ሙሳ ቢመጣ ማ ወሲዐሁ አይሰፋው ነበር ኢላ ኢትባዒ እኔን መከተል እንጂ ሌላ አማራጭ አይኖረውም ነበር ባሉ ነበር። ታዲያ መልእክተኛው አለይሂ ሰላም ቁርአንና ሱናን አስተምረዋል። ቁርአንና ሱና ደግሞ ከምን መጀመር እንዳለብን ምን ማስተማር እንዳለብን ኡማውን ግልጽ በሆነ መልክ ይገኛል። ይሄን ለቃችሁ አዲስ ነገር የምታመጡት ምንድነው? በኢስላም ላይ ያለ ዋና ግብ ዲናችን የሚታገልበት የሚያልመው ዋና ግብ የነብያቶች ሁሉ ዋና ግብ የሆነው ስልጣን ነው። እንዴት ብሎ ይባላል? ይሄ ነው እስካሁን ስለ የነበረው በዚህ ኪታብ ላይ ማለት ነው መውዱዒ ሲነገር የነበረው ማለት ነው። የነብያቶች ቢመለሱ አሁን አላህ ቢመልሳቸው ቢመጡ ያለው ምንድነው? እነኚህ ኃይለኛ ሆነው የተገነቡ የሆኑ መቃብሮችን ምን ማድረግ ነው? ከምድር ገጽ ላይ መጠራረግ ማስወገድ ነው። በቃ ለምን ከአላህ ሱብሓነሁ ወተዓላ ውጪ እየተመለኩ ስለሆነ ማለት ላትን አይታችኋል። ላት ምን ነበር? አሱ በቁርአን የተነገረን ላት ምን ነበር? ረጁል ሷሊህ የልቱ ሰው ይቃል ሐጅ የሚያደርጉ ሰዎችን በሰው ያበሰበሰ የሚመግብ የሆነ ሰው ጥሩ ሰው ነው። ሲሞት خلاص ቀብሩ ላይ መቀመጥ ጀመሩ። ገነቡ ነብዩ አለይሂ ሰላም ከጊዜ በኋላ ግን እንዲጠራረግ አደረጉት። ይሄ ነው ቀብሬንም ወሰን እንዳታደርግብኝ አላህ ሆይ ያለው አላህን የተማጸኑት ነበር። أتظنون أن هذه الأمور هينة وسهلة وتحسبونه هينا وهو عند الله عظيم سورة النور ላይ الله سبحانه وتعالى ይላል أتظنون أنت ትገምታላችሁ እናንተ أن هذه الأمور እነኚህ ነገሮች ሁሉ هينة ቀላልና ወሰለቱን ገርናችሁ ብላችሁ ትገምታላችሁ እንዴ? ከአላህ ውጪ ቀብር እየተመለከ ስንት ጉድ ህዝብ እያለቀሰ ቀብር ላይ ሄደ እየተንከባለለ የቀብር አፈር እየበላ አይታችሁ ከሆነ ቀብር ላይ እኮ መጋረጃው ጋር ያለውን ጉበን አይታችሁ ከሆነ እንዴት እንደሚስቡት አይታችሁ አጣው ይስሙታል። በቃ እንጨቱን ማለት ኢባዳ ይሄ ነው እኮ ኢባዳ ማለት እኮ ይሄ ነው እኮ ኹዱዕ መሐባ በጣም ይወዱታል ያፈቅሩታል። እዛ ላይ የሚታረደው እንስሳ ላይ ሄደው ሴቶች ያጎራሉ ይንከባለላሉ ደም ይጠጥማሉ ይባላል። እንስሳው ይታረዳል እዛ በጉ ፍየሉ በሬው ይታረዳል። የሚጠጡ ሴቶች አሉ ደግሞ በርቀት ገና እየጮሁ ይመጣሉ። በቃ በርቀት ማለት ያጎሩ እየጮሁ ማለት ይሄ ሁሉ እየተደረገ ይሄ ሁሉ ጣዖት እየተመለከ ሱብሃንአላህ። ይሄን ነገር ትገምቱታላችሁ? አተظنون ان هذه الامور هينة وسهلة እዛም እኮ ነሳራዎች ክርስቲያኖች የሚያወልኩትም እኮ ምንድነው ገብርኤል ሚካኤል የሚሉት ጅብሪል እንጨት ማለት ነው። በእንጨት የተለያየ ነገር የሚያወልኩት አይደል እንዴ? እዚህም ቀብር እየተመለከ ነው። በቃ ቀብር እየተመለከ ነው ያለው። أتظنون تجمعتلاችሁና أن هذه الأمور እነኚህ ነገሮች هينة وسهلة ቀላል ነገር ናቸው ብላችሁ ታስባላችሁ እንደ وتحسبونه ታስቡታላችሁ هينا ቀላል አድርጋችሁ ታስባላችሁ وهو أرسو عند الله عظيم ከአላህ Subhanahu Wa Ta'ala ዘንድ ግን ትልቅ ጥፋት ሆኖ ያለ ቀላል አድርጋችሁ እናንተ ትገምቱታላችሁ ታስቡታላችሁ እንዳለው አላህ عز وجل ይሄ ነገር ቀላል አድርጋችሁ ታችሁት ነው እንደው ስልጣን ላይ ወንበር ላይ የምትራራጡት ከአላህ ውጪ የተለያየ ነገር እየተመለከ ያለ ረምነካችሁ እሺ አምሯችሁን አሰሩ ነው። አምሯችሁ እስኪ እንደው
አንድ አካባቢ ላይ የሆነ ዶሪህ የሚመለክ ዶሪህ አለ ይፍረስልን ብሎ ሰላማዊ ሰልፍ ይወጣ ሳይታል መንገድ ለመንገድ እጅ ለእጅ ተያይዞ ሴት ወንዱ ሲነዳት ያለ ይፍረስልን ብሎ አላህ Subhanahu Wa Ta'ala ከአላህ ውጭ የአላህን መብት እየተጋፋ ነው ያለው። ለአላህ ነው የሚታረደው፣ ሰዎች ግለሱ እያረዱ ነው። ለአላህ ነው መሰል ያለባቸው፣ ለዚህ ዶሪ ሰዎች እየተሳሉ ነው። አላህ ነው ማጽና ያለባቸው፣ ግን ይሄንን ዶሪ እየተማጸኑ ነው። ይሄ የሚጠቅመው የሚጎዳው አላህ ነው። ይሄን ቀብር ይጠቅማል ይጎዳ ብለው ሰዎች እያመኑ ነውና ይሄ ይፍረስልን የአላህን መብት የሚጋፋ ነውና ይፍረስልን ብሎ ሰላማዊ ሰልፍ ሲወጡ ሳለ ቢወጡም ግን በሸሪዓችን አይፈቀድም። በዚህ መልክ አይደለም ይሄን ነገር ማድረግ ያለበት አይፈቀድም በዲናችን ሸሪዓ ሰላማዊ ሰልፍ። ግን ይሄን የሚያደርግ ካለ ላ ኑሮ ተወደደ ዘይት ጨመረ ነዳጅ ጨመረ ስልጣን ተገፋን ስልጣን ላይ ነዓም እኛም ወንበር መያዝ አለብን ሰላማዊ ሰልፍ ይወጣል። ለራሳቸው ሐቅ ማለት ለራሳቸው መብት ለማስከበር ነው። ያ አላህ መብት ግን የታለች ሱብሃንአላህ የታለ ሐኪምያ ታለች ሐኪምያ ምትሉት ምንድነው የት ነው ሱብሃንአላህ ይሄን ነገር ወተحسبونه هينا ቀለል አድርጋችሁ ታስቡታላችሁ ሆነ وهو عند الله عظيم ግና ከአላህ ዘንድ ትልቅ ጥፋት ነው ይያለ እናንተ ቀለል አድርጋችሁ ታስቡታላችሁ እንዴ كلا ليس الأمر كما تتوهمون أو كما يقال لكم إن إفساد علماء السوء والأحبار والرهبان وقادة البدع أشد وأخطر من إفساد الحكام وغيرهم كلا تقطوال ليس الأمر قدايو أيدلم كما تتوهمون إن أنت فيجن دم الباتشو إن أنت قجت أيدلم قدايو والاتشو أو كما يقال لكم ويم لأن أنت دمي بالاتشو أيدلم ليس الأمر كما تتوهمون إن أنت فيجتا إن أنت قجت أيدلم قدايو والاتشو أو كما يقال لكم ويم لأن أنت دمي بالاتشو أيدلم إن إفساد علماء السوء مطفو يهونو علماء يمي بكلوت والأحبار عندهم دمو مطفو يهونو أحباروች ሊቃውንቶች ወሩህባኒ መነኩሴዎች ወቃደት البدع ለቢድዓ መሪ የሆኑት የሚያበላሹት አሸዱ እጅግ በጣም ብርቱ ነው ወአخطሩ እጅግ በጣም አደጋው የከበደ ነው من إفساد الحكام وغيرهم ንጉሶች ከሚበክሉት ይልቅ እስኪ بالله عليك እስኪ ረጋ ብለህ አስብ እዚህ ጋር አንድ ዓሊም ሱአል መጥፎ የሆነ ዓሊም አለ ሰዎችን ወደ ቢድዓ ወደ ሽርክ የሚጠራ የሚገፋፋ ማለት ነው ግልጽ ነው አይደል طيب ለቢድዓ መሪ የሆነ ሰው አለ ለመጥፎ ነገር መሪ የሆነ ሰው አለ እሱ ኡማውን ከሚያበላሸው እና አንድ ንጉስ ከሚረጨው ብክለት የማንኛው ብክለት የሚገዛው ክብደት ያለ ማን ነው እንዴት ወዴት ነው ያለ ሰዎች ቀብር እንዳመልኩ የተለያየ ቢድዓ እንዲሰሩ የሚያደርጓቸው ንጉሶች ናቸው ወላ ዓሊም ተብዬ ነው ዓሊም ተብዬ ነው እንዳለ አጅር አለው የኢስላም አካላችን የኢስላም አካል ነው እንደዚህ አላህ ዲጋግባሪዎች ነበሩ እንደዚህ ነበሩ ልታከብሯቸው ይገባል በቃ خلاص የተለያየ ሹብሃ ያመጣባቸዋል የሚያበላሻቸው ሰው ተመልከት ምን አሉ إن إفساد علماء السوء መጥፎ የሆኑ ዑለማዎች የሚሰነዝሩት ብክለት والأحبار عندهم ሊቃውንቶች አይሁድና የነሳራዎች ወሩህባኒ عندهم ደግሞ መነኩሴዎች ወይም ባህታውያኖች وقادة البدع إن إفساد قادة البدع ለቢድዓ መሪ የሆኑ ሰዎች አሉ እነሱ የሚበክሉት ብክለት አሸዱ በጣም ብርቱ ነው ወአخطሩ እጅግ በጣም አደጋ ያዘለ ነው من إفساد الحكام ንጉሶች ከሚበክሉት ይልቅ وغيرهم ሌሎች ማለት ነው እንመልከት لأن الناس سوت يخدعون بهم فيحبونهم ويثقون بأقوالهم ومناهجهم فيتبعونهم ويضلون عن منهج الله بسببهم سوت لأن الناس سوت يخدعون يشودالو بهم بمن بسبب علماء السوء بسبب قادة البدع بسبب الأحبار والرهبان سوت يشودالو بمن بأن مطفو بهونو مريوቻቸው علماءዎቻቸው ምክንያት ማለት ነው فيحبونهم يودዋቸዋል ويثقون በጣም ይተማመናሉ بأقوالهم በሚናገሩት ነገር ውሸት ነው ያሳብራቸዋል አያሳብራቸውም ومناهجهم እነኚህ መሪዎቻቸው ዑለማዎቻቸው በሚሄዱበት መንሃጅም ጎዳና ላይ ያምናሉ ሐቅ ላይ ነው ያለው ያለ ደረቱን እንደውም የሆነ ሼክ በጣም የሚወደው ሼክ ካለ አይ ሰተታ ነው ካልክ መጥረቢያ ነው የሚያነሳው ጃሂሉ ማለት ነው እዛ ላይ ያለው እምነቱ በጣም ስለሚወደው መጥረቢያ ነው የሚያነሳው አናተን ሊፈልጥ ማለት ነው
نعم فيتبعونهم يكتباتوال ويضلون يتأملوا عن منهج الله كالله منهج كتير كلام كالله قدانا بسببهم فنني بعلماء وشاتوا مكنيات منه كالله من قد يتأمل كتير كلام من قد بنفس مكنيات يهن الملكة الشيء يهن ودفيت الملكة تعالوا قالوا تعالوا معي إلى القرآن الذي يهدي إلى التي هي أقوم والذي يعالج الأمراض والأخطار عن علم لأنه تنزيل من عليم حكيم خبير تعالوا معي كنيجا إلى القرآن والقرآن الذي القرآن يهدي ميمرا ودهونه إلى التي ودزاج هي إرسوا أقوم يبلت قطتنيا ودهونه تشغودانا يميمرا ودهونه قرآن اسكنو قرآن الملكتان بلا ينبب بتأمل اسكن ننبب ما تاچون تعالوا معي إلى القرآن الذي يهدي إلى التي هي أقوم بلو مالت يبلت قطتنيا يهونه غودانا ماتو ودزا يمرها القرآن اسكو دسون እንመልከት والذي يا قرآن يعالج የሚያክም ሲሆን ማለት ነው الامراض የተለያዩ በሽታዎችን የሚያክም ወደ ሆነው ቁርአን እስኪኑ والأخطار የተለያዩ የሆኑንም አደጋዎችን የሚያክም ወደ ሆነው ቁርአን እስኪኑ ሲያክም ምንድነው ግን عن علم በእውቀት لأنه قرآن تنزيل የተወረደ ነውና من عليم አዋቂ ከሆነው ጌታችን حكيم ጥበበኛ ከሆነው ጌታችን خبير ውስጥ አዋቂ ከሆነው ጌታችን የተወረደ ነውና ቁርአን በሽታዎችን የሚያክማቸው እንደውም አደጋ ያዘ ነገሮችን የሚያክማቸው በኢልም ነውና እስኪ ወደ ቁርአኑ አንድ ላይ እንመልከት እስኪ ያለው لقد عاصر النبي صلى الله عليه وسلم اليهود وليس لهم دولة وقد ضربت عليهم الذلة والمسكنة فكم آية نزلت فيهم وفي كم موطن من القرآن ضم وكشف عن عوارهم وبينت مخازيهم وخبث طواياهم لقد عاصر النبي صلى الله عليه وسلم يا الله سبحانه وتعالى ملكتنا اليهود كأيهودش قا عبرون نروال أيهودش بنبروبت وقت مدينة لي نروال بنو قينقاع بنو قريظة بنو نظير صوص تلالك بهوش مدينة لي يجنوا نبر عبرون نروال ملكتنا عليه الصلاة والسلام يوم كمدينة سيطرى رقواتهم بفيت مالتهم وليس لهم دولة نبراتهم بوقت راسي يشال قزات اللاتو يهودش مدينة لي يلاتهم دولة هاجر راساتهم يشال هاجر من قصة نبراتهم مالتهم طيب جن وقد ضربت عليهم الذلة تملكت بالناس لي وردت سكنا نبال والمسكنة دهنة قرآن الله بقرآن لنا قرمان وقد ضربت عليهم الذلة ذلمات وردت مالتهم والمسكنة دهنة مالتهم دهنة الناس وردة الله عز وجل عندك كان النبو أدرقاتها فكم آية أهون هاجر يلاتهم راسي تعالى الدولة قزات يلاتهم نقر قن أفراد تراسوش ناتشو ينورو ياللقن ينبرو الناس لا ينبرو آدقا كبر سلنبرا سوش اندت يابلاشو اندنبرا قرآن سلنسو اندت من ناقر النملكتهم مكناتهم انني علماء السوء عندهم أحبار يبالوت رهبان يبالوت قادة البدع بسوش لا يميسكتلوت آدقا كنقصوش قا ሲነዛዘር አንድ አይደለም ንጉስ ፈሳድ ቢያመጣ ንብረትህን መብላት አንተ መደብደብ ግልጽ ነው አይደል አንተ ማሰር አንተ ማስለቀስ ነው እነዚህ ግን በሽታ የሚያመጡብህ ምን ላይ ነው ልብ ላይ ነው በቃ አቂዳ ላይ ነው የሚመጡብህ በቃ እምነት ላይ ነው የሚመጡብህ በቃ ማለት ሐሳብ ገባችኋል ለከ ሼኹል ኢስላም ተይሚያ ረሂመሁላህ ተዓላ በዚህ መልኩ የሚገልጹት ነገር አለ ጠላት ለኢስላም ጠላት የሆኑ ሰዎች ሙስሊም ሀገር ቢመጡ አደጋ የሚያደርሱት ምንድነው ነው ሰውነትህን ነው ይቆራርጣል ወይ ይቀቅልሃል ያቃጥልሃል ወይ ይገርፍሃል خلاص ይሄ ነው ሌላ ከዚህ በላይ ልብ ላይ ያለና አቂዳ ምን ማድረግ አይችልም የቢድዓ ባለቤቶች ግን መጀመሪያ የሚጀምረው ምን ላይ ነው የሚጀምረው ልብ ላይ ነው በቃ አለ አቂዳ ላይ ጠንካራ ነበርከ አይዋ በቃ ሙተለውን እንድትሆን ያደርጋል በቃ ማለት ነው ግድለሽ እንድትሆን ያደርጋል በሱና ላይ ጠንካራ ነበርከ በሱና ላይ ዝርክርክ እንድትሆን ያደርጋል በቃ ማለት ነው ልብን በተለያዩ ሹብሃ ያበላሽዋል القلوب ضعيفه ነው ይባላል ማለት ወሹብሃቱ خطافه ይባላል ልቦች ደካማዎች ናቸው ሹብሃዎች ደግሞ ምን ናቸው خطافዎች ናቸው ነጥፋል ለዚህ ነው ሰለፎቻችን የተለያዩ ሙብተዲዓዎች የቁርአን አንቀጽ እንኳን እናንብብላቸው ሲሏቸው ጆሮአቸውን ይዘጉ ነበር አንፈልግም ሱብሃንአላህ የቁርአን እናንብብላቸው ሲሏቸው አንፈልግም ይላሉ ልባቸውን ችግር ይፈጥርብናል ይላሉ ማለት ነው
الناس شيخهم قالوا لقد عاصر النبي صلى الله عليه وسلم اليهود وليس لهم دولة وقد ضربت عليهم الذلة والمسكنة فكم آية نزلت فيهم الناس بتملكته دولة إلا تهم بوقت بنبي عليه الصلاة والسلام قال القرآن سيورد باتوا ينبروت أيهودات الدولة راسه يتعلق جزات يلاتهم فكم آية نزلت فيهم الناس بتملكته سنتنا القرآن كذا وردوا وفي كم موطن من القرآن سنتنا سنت بوتا لا ينوالوا موطنات بوتا مالتهم وفي كم موطن سنتنا سنت بوتا لا ينو من القرآن كقرآن ذموا يتوجزبت بركاته وتلا القرآن يوجزاتهم وكشف يعني في كم موطن من القرآن كشف قلت يتدرج يهونو أن عوارهم عيباتشو نوروتشاتشو مالتهم سنت بوتا يهن يدرجالو نوروتش أن عوارهم أي العيوم مالتهم نوروتشاتشو مالتهم وبينت سنت بوتا ينو يتبرروا مخازيهم أسافاري درجيتوچاچو ማለት ነው አሳፋሪ ድርጊቶቻቸው አይሁዶች የሚያደርጉ ነበር ነብያቶችን ገለዋል እንደሃድርገዋል ምቀኞች ነበሩ ወለድ ይበላሉ በቃ ብዙ ነገር ነው ይሄ መኻዚያቸው አሳፋሪ ድርጊቶቻቸው በርካታ ቦታ ላይ ተብራርቷል وخبث يعني بينت مخازيهمنا وبينت خبث طواياهم ንያቸው አላማቸው ቀፋፊ መጥፎ እንደነበረ ቆሻሻ እንደነበረ ተነግሯል ማለት ነው ውስጣቸው ይሄ ጧያ ብሎ ማለት አይንያት ሰሪር ይባላል በቃ ውስጥ ያለው ልባቸው ላይ ያለው የዓላማቸው خبث ቆሻሻ እንደነበረ በቁርአን በርካታ ቦታ ላይ ተነግሯል فكم آية نزلت فيهم وفي كم موطن من القرآن ذم وكشف عن عوارهم وبينت مخازيهم أسافر درجتوቻቸው ተብራርተዋል وخبث طواياهم አይንያቱም ዓላማቸው ቆሻሻ እንደነበረ ልባቸው አቅፎ ያዘው ነገር ቆሻሻ እንደነበረ በርካታ ቦታ ላይ ተነግሯል ነው አሁን ደውላ ሳይኖራቸው ማለት ነው እነኚህ ተራሰዎች ሱብሃንአላህ ቁርአን እንዴት እንዳወገዛቸው እንመልከት قال تعالى قل يا اهل الكتاب ተመልከት አላህ ሱብሃነሁ ወተዓላ አለ ለነብዩ አለይሂ ሰላም قل በላቸው يا اهل الكتاب የመጽሐፉ ባለቤቶች ሆይ هل تنقمون منا ለመሆኑ ከኛ ትጠላላችሁን إلا أن آمنا بالله በአላህ ሱብሃነሁ ወተዓላ በማመናችን እንጂ ከኛ ሌላ ነገር የምትጠሉት ነገር አለን እንደኛን ገሸግሻችሁ የሚያርገፈግፋችሁ እኛ በአላህ ሱብሃነሁ ወተዓላ በማመናችን እንጂ ሌላ ጥፋት አለ እንዴ قل يا أهل الكتاب هل تنقمون منا بمعنى ከኛ ትጠላላችሁን ማለት ነው هل تنقمون منا ከኛ ትጠላላችሁን إلا أن آمنا ማመናችንን እንጂ بالله በአላህና وما أنزل إلينا ወደኛም በተወረደው መልእክት ማመናችንን እንጂ وما أنزل من قبل ከኛ በፊትም በነበሩ ነብያቶች ላይ በተወረደው መልእክት ማመናችንን እንጂ ከዚህ ሌላ ከኛ የምትጠሉት ነገር አለን ምን ጥፋት አግኝታችሁብን ነው እንደ ጥፋት አድርጋችሁ ወስዳችሁት በአላህ Subhanahu Wa Ta'ala ብቻ ማመናችን እንዲሁም በእኛ ላይ በተወረደው መልእክት በማመናችን ከኛም በፊት በነበሩት ነብያቶች ላይ በተወረዱት መልእክቶች ማመናችን ይሄን ነው ያገኛችሁት ሌላ ነገር አለ እንዴ ከኛ ምንድን ነገር ነው የምትጠሉት ሱብሃንአላህ طيب وان اكثركم እንዲሁም ብዙሃኖቻችሁ ፋሲቁን አመፀኞች በመሆናችሁ እንጂ ሌላ ነገር አለ እንደ ከኛ የምትጠሉት ነገር አለ ብዙሃኖቻችሁ ምንድናቸዋል ፋሲቆች ናችሁ አመፀኞች ስለሆናችሁ እጅ የማሰጡ ጥጋበኞች ከመሆናችሁ የተነሳ እንጂ ሌላ ነገር አለን የለም قل بلاچو هل ننبئكم بشر من ذلكم عذرا قل هل انبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت اولئك شر مكانا واضل عن سواء السبيل قل بلاچو الى الله سبحانه وتعالى لنبي عليه الصلاه والسلام هل انبئكم بشر ከዚህ እጅግ በጣም የከፋ ነገር ልንገራችሁን من ذلك ከዚህ የከፋ ነገር ልንገራችሁን መስውበተን عند الله ከአላህ Subhanahu Wa Ta'ala ዘንድ የሆነ ቅጣት ዋጋ ማለት ለሰዎች የሚከፈል ቅጣት ማለት ልንገራችሁን ምንድነው قل هل እኛን አሁን እናንተ እኛ ላይ የምትጠሉት ነገር በአላህ ማመናችን በእኛ ላይ በተወረደው መልእክት ማመናችን እንዲሁም ደግሞ ከኛ በፊት በነበሩት መልእክተኞች ላይ በተወረደው ማመናችን ነው ብዙሃኖቻችሁ አመፀኞች ስለሆናችሁ እንጂ ሌላ ምን ነገር አድርገናል እኔ ግን ልንገራችሁ ነው በላቸው قل هل انبئكم ልንገራችሁንም بشر من ذلك ከዚህ የከፋ ማለት ነው መስበተን عند الله ከአላህ ዘንድ የሆነን ቅጣት
ከባድ የሆነ ከአላህ ዘንድ ቅጣት የሚቀጣ የሆነ እሱ ማን ነው? መለዐነሁ ላሁ አላህ የረገማቸው የሆኑ ሰዎች፣ ወገዲበ ዐለይሂ አላህ የተቆጣባቸው የሆኑ ሰዎች ብዙ ናቸው። መን ስንዚህ ቦታ ላይ መን ብዙ ሰዎችን ነው፣ አንድ ሰዎች አይደለም። መለዐነሁ ላሁ አላህ የረገማቸው የሆኑ፣ ወገዲበ ዐለይሂ አላህ የተቆጣባቸው የሆኑ፣ ወጀዐለ አላህ ያደረጋቸው የሆኑ፣ ሚንሁም ከነርሱ ከፊሎችን ያደረገ የሆነ አልቂረደተ ዝንጀሮዎችና ወልኸናዚረ አሳማዎች ያደረጋቸው ማለት ነው። ዝንጀሮዎችና አሳማዎች ያደረጋቸው ሱብሃንአላህ። ይሄ ነው ኢኽዋኑል ቂረዳ ወልኸናዚር የሚሏቸው ማለት ነው፣ አይሁዶች ማለት ነው። طيب وجعل منهم القردة والخنازير وعبد الطاغوت طاغوتات ያመለኩ የሆኑ ሰዎችን وعبد الطاغوت نعم طاغوتات نعم ያመለኩ የሆኑ ወገኖችን እነኚህ ማለት ነው። እንግዲህ ጣዖታት የሚያመልኩ አሉ። نعم አላህ የረገማቸው አላህ የተቆጣባቸው ከነሱ ዝንጀሮና አሳማ ያደረጋቸው وعبد الطاغوت ጣዖታትን ያመለኩ ይሆኑ የነኚህ እጣ ፈንታ ነው እጅግ በጣም ሸር በጣም የከበደ የከፋ የሆነው የሚባለው የነኚህ ሰዎች እጣ ፈንታ ነው። ምን አላህ የተቆጣባቸውን ሰዎች አላህ Subhanahu Wa Ta'ala የረገማቸውን ሰዎች ከነሱም ዝንጀሮና አሳማ ያደረጋቸው የሆኑ ሰዎች እንዲሁም ደግሞ ጣዖታት ያመለኩ የሆኑ ሰዎች እጣ ፈንታ ነው እጅግ በጣም የከፋ ብሎ ማለት ኡላኢከ እነኚህ ሸር መካነን ደረጃቸው እጅግ በጣም የከፋ ሰዎች ማለት እነኚህ ናቸው። ወአضሉ የተሳሳቱ የሆኑ ሰዎችም አንሰዋኢ ሰቢል ቅኑን ጎዳና የተሳሳቱ የሆኑ ሰዎች ማለት እነኚህ ናቸው። እኛን የምትጠሉን በምን ምክንያት ነው? እኛ በአላህ ስናምን በእኛ ላይም ከኛ በፊትም በነበሩ ነብያቶች ላይ በተወረደው ስናምን ነው የምትጠሉን? እኛ ልትጠሉን አይገባም ነው። እጅግ በጣም የከፋ የሆነ ደረጃ ያለው ሰው ይሄ ነው። ቅኑን መንገድ የለቀቀ የሆነ ነዓም የከፋ ደረጃ ላይ ያለ ሰው ማለት ከአላህ Subhanahu Wa Ta'ala ውጭ ያለን ጣዖታት የሚያመልክ አላህ ዐዘ ወጀለ ዝንጀሮና አሳማ አድርጎ የቀየራቸው አላህ የተቆጣባቸው አላህ የረገማቸው ነው ሰዎች ማለት ነው። ወኢዛ ጃኡኩም ከእናንተ ጋር በሚመጡ ጊዜ ቃሉ ይላሉ አመና አምነናል ይላሉ። አምነናል ይላሉ። ተመልከቱ አይሁዶች የሚሰሩ ስራ ማለት ነው። ሲመጡ ሙስሊሞች ጋር ሲቀላቀሉ አምነናል ይላሉ። وقد دخلوا بالكفر وهم قد خرجوا به سبحان الله አያችሁ وقد دخلوا بالكفر ግና ከናንተ ዘንድ የገቡትም ቢልኩፍሪ በክህደት ነው። ሲገቡ እናንተ ጋር በመላሳቸው አምነናል ይላሉ እንጂ በምን ነው ሲገቡ እናንተ ጋር ኩፍር እንዳለ ኩፍራቸው እንዳለ ነው። በቃ ክህደታቸው እንዳለ ነው። በቃ ኩፍራቸውን ክህደታቸውን ጥለው አይደለም። وقد دخلوا በርግጥ የገቡ ነው ያለ ቢልኩፍሪ በክህደት የገቡ ነው ያለ ማለት ነው። نعم ከሃዲዎቹ ነው የገቡት ማለት ነው። እስላምን ተቀበለናል አምነናል እንጂ ግን ያው ከሃዲዎች ናቸው። وهم እነሱ قد خرجوا به የወጡትም እንዲሁ ከሃዲዎቹ ነው ማለት ነው። ሲወጡም ከሃዲዎች ናቸው፣ ሲገቡም ከሃዲው መችለቀቃቸውና መጀመሪያ መችለቀቃቸውና وإذا جاءكم ግን قالوا آمنا ይላሉ። وقد دخلوا بالكفر وهم قد خرجوا به والله الله أعلم الله عز وجل ከማንም ይበልጥ ጠንቅቆ የሚያውቀው ጌታ ነው። بما كانوا يكتمون የሚደብቁትን ሚስጥር ጠንቅቆ የሚያውቀው ሆነ ጌታ ነው። እነሱ አሁን በመላሳቸው አምነናል ይላሉ ግን አምነናል ሲሉም ኩፍር ጋር ናቸው። ሲወጡ ደግሞ ከኢስላም አሁንም ያው ኩፍር ጋር ናቸው ማለት ነው። وترى كثيرا منهم ከነሱ ብዙሃኖችን ትመለከታለህ አለ يسارعون ሲሽቀዳደሙ في الإثم ወንጀል ለመስራት ወንጀል ውስጥ ለመዘፈቅ ሲሽቀዳደሙ ትመለከታቸዋለህ። والعدوان ለበደልም ግፍ ለመፈጸም ለበደል ሲሽቀዳደሙ ትመለከታቸዋለህ። وأكلهم السحت እርም حرام የሆነ ነገር ለመብላትም እጅግ በጣም ሲሽቀዳደሙ ትመለከታቸዋለህ። በቃ እንግዲህ ስም ደውላ የላቸውም እነኚህ ሰዎች አሁን ሀገር የላቸውም። ግን የነሱም ምንነት ቁርአን እንዴት አድርጎ ለኡማው እንደሚያወጣ ኡማውን ለማስጠንቀቅ ማለት ነው። وأكلهم السحت እርም የተደረገ ነገር ሲበሉ ማለት ነው ለመብላት ሲሯሯጡ ትመለከታለህ። ይሄ አይሁድ ባህሪ ነው። ሰዎች ሱብሃንአላህ ሐራምን ነገር ቀጥታ ለመብላት ሲከብዳቸው በተዘዋዋሪ መንገድ ሲበሉ ትመለከታለህ። ሙስሊም ውስጥ ማለት ነው በተዘዋዋሪ መንገድ በቃ ረጅም መንገድ ሄዶ ዙሮ እዛቸው ሐራም ለመድረስ ማን ነው ቀላል። ይሄ አይሁድ ባህሪ ለቢእሰ ማ كانوا يعملون ምን ያህል ይሰሩት የነበረው ነገር አስከፊ ነው ይላል አላህ Subhanahu Wa Ta'ala لولا ينهاهم الربانيون والأحبار عن قولهم الإثم وأكلهم السحت ይሄ ነው لولا ينهاهم الربانيون ለምንድን ነው ቀሳውስቶቻቸው ያልከለከሏቸው? ለምን አልከለከሏቸውም? ረባንዮች ማለት
በወቅቱ የነበሩ ዑለማዎቻቸው ለምን አይከለክሏቸውም? ለውላ ينهاهم الربانيون ቀሳውስቶቻቸው ለምን አይከለክሏቸውም ነበርነ? ወልአህባሩ አዋቂዎቻቸውም عن قولهم الإثم ወንጀል እንዳይናገሩ ለምን አይከለክሏቸውም ነበር? وأكلهم السحت حرام ነገርን እንዳይበሉ ለምን አይከለክሏቸውም ነበር? ለቢእሰ ما كانوا يصنعون ይሰሩት የነበረው ድርጊታቸው እጅግ በጣም ምን ያህል የከፋ አደረገው። ለቢእሰ ما كانوا يصنعون ይህን ባለማድረጋቸው ማለት ነው ድርጊታቸው እጅግ በጣም የከፋ ነው፣ አስከፊ ነው ይላል። እንግዲህ ሐላፍትና ያላቸው ሰዎች መከልከል ነበረባቸው፣ ግን አልከለከሏቸውም፣ እንደውም ይገፋፋቸዋል። وقالت اليهود አይሁዶችም አሉ የዱላህ የአላህ Subhanahu Wa Ta'ala እጆች መግሉለቱን የታሰሩ ናቸው አሉ አይሁዶች። غلت ايديهم እጆቻቸው የታሰሩ ይሁኑ አላቸው አላህ Subhanahu Wa Ta'ala። وقالت اليهود يدullah مغلوله አላህ እጅ እንዳለው አምነው ግን የአላህ እጆች ምናል ታስረዋል አለ። በቃ غلت ايديهم አላቸው አላህ Subhanahu Wa Ta'ala እጆቻቸው ይታሰራሉ። ወሉኢኑ ተረገሙ ቢማ ቃሉ ይህን በማለታቸው ተረገሙ አለ። በል የዳሁ የአላህ ሁለት እጆቹ ተስኒያ ያደረገው የዳኒ ነበረ። የዳሁ የአላህ ሁለት እጆቹ መብሱጦታኒ የተዘረጉ ናቸው አለ። አላህ እጅ አለው፣ ሁለት እጆች አሉት። መብሱጦታኒ አላቸው። አይሰጥም ነው እነሱ አይሰጥም። ምክንያቱም አንተ አላህ Subhanahu Wa Ta'ala ምን እነኚህ የተረገሙ ሰዎች እኛ ሀብታሞች ነን አላህ ዲያ ነው እያሉ የሚሉ ሰዎች ወነህኑ الأغنياء እያሉ የሚሉ ሰዎች إن الله فقير ونحن الأغنياء ምን ትላለህ? እነዚህ የተረገሙ ሰዎች የአላህ እጆች የታሰሩ ናቸው አሉ። በቃ አይሰጥም ማለታቸው غلت ايديهم ማለታቸው አላህ ወሉኢኑ بما قالوا بل يداه مبسوطتان ይህ ነው የአላህ ሁለት እጆች የተዘረጉ ናቸው አለ። እን የአላህ ሁለት ቁድራዎች ብለ ተረጉማለ እዚህ ቦታ ላይ የጠማማ ሰው እንደሚተረጉመው የአላህ ሁለት ቁድራዎች መብሱጦታኒ የአላህ ቁድራ አንድ ብቻ ነው እኮ ወደ ቁድራን ተውላ አደረጉታል። ሻዒራና ሌሎቹ ተውላ አደረጉታል። የአላህ ቁድራ ራሳቸው ያምኑበት የአላህ ዒልም ሰምዑ መስማት የሚባለው ዒልሙ ሐያቱ ቁድራው ምንድነው? አንድ ብቻ ነው። ተዓድድ የለውም ራሳቸው ያምኑበት ማለት ነው። طيب ينفق كيف يشاء الله سبحانه وتعالى ሲሳይን ለሚሻው ይለግሳል። ولا يزيدن كثيرا منهم ما انزل اليك من ربك طغيانا وكفرا እንደውም ባንተ ላይ የሚወርደው ብዙሃኖችን አመጽና ኩፍር ነው የሚጨምርላቸው ሲል ወደ يزيدن ያክልላቸዋል አለ። كثيرا ለብዙዎቹ منهم ከነርሱ መካከል ለብዙዎቹ ما انزل اليك ما لا يزيدن فعلك ما انزل اليك ወደ አንተ የሚወርደው ከነርሱ ለብዙዎቹ ይጨምርላቸዋል። من ربك ከጌታ ወደ አንተ የሚወርደው መልእክት ምን ይጨምርላቸዋል? طغيانا አመጽንና ወኩፍረን ክህደት ነው የሚጨምርላቸው እንጂ ልባቸው እንዲለሰልስ የሚያደርግ አይደለም ማለት። وألقينا بينهم العداوة والبغضاء وألقينا እኛ ደግሞ ምን አለ አላህ عز وجل በመካከላቸው ጠብንና والبغضاء ጥላቻን አጥንተናል። ጥለናል ማለት አጽንተናል አለ። በቃ የጽና እንዲሆን አድርገናል በመካከላቸው እርስ በርሳቸው ማለት ነው። በቃ ሽኩቻል العداوة ጠብንና والبغضاء ጥላቻን ማለት ነው እንዲነግስ አጥንተናል በውስጣቸው አለ። ኢላ يوم القيامة ቂያማ ቀን ድረስ ዝም ብለው ሙስሊሙን ለመጉዳት ነዓም አንድ ነን ይላሉ እንጂ አንድ እንዳይመስሉ አይሁዶች طبعا ለስንት ነው ሸሪዓችን ያስተማር ለስንት ተከፋፍለዋል? ለሰባ ስንት ለሰባ አንድ አይሁዶች ለሰባ አንድ ተከፋፍለዋል። طيب ለሰባ አንድ የተከፋፈለው ሁሉ አንድ ነው ብለህ ታምናለህ? አንድ ይሆናል ብለህ ታምናለህ? ይሄው ሙስሊሙ እርስ በርሱ ሙስሊሙ እንዳለው አንዱ ሌላኛው ላይ እንዳለ ጥላቻው ሁሉ ማለት ነው። እሱ ጋር በቃ እሱ ላይ ነሰራዎችም አብረው ይሆናል ከነሱ ጋር ይሄ ነው። ወአልቀይና አጽንተናል በይነሁም العداوة በመካከላቸው العداوة ጥላቻ ማለት ጠብንና والبغضاء ጥላቻን ኢላ يوم القيامة ቂያማ ቀን ይኸው በይነሁም ነው ያለው በውስጣቸው በመካከላቸው እነሱ ላይ ነው። ኩለማ አውቀዱ ነገር ግን በጫሩ ወቅት ይላል በጫሩ ቁጥር ኩለማ አውቀዱ ባቀጣጠሉና በጫሩ ቁጥር
ናራን እሳትን ማለት ነው ባቀጣጠሩና በጫሩ ቁጥር ለልሐርቢ ለጦርነት ማለት ነው የጦርነትን እሳት ባቀጣጠሩና በጫሩ ቁጥር አጥፈአህ አላህ ዐዘ ወጀል ያጠፋባቸዋል በቃ ያጠፋታል ማለት ነው እነሱ የጦር የሆነን እሳት ምን ጊዜም ይጭራሉ ማለት ነው ያቀጣጥላሉ ግን አጥፈአህ አላህ ዐዘ ወጀል ያጠፋታል እሳቷን ወይሰአውነ ይራራጣሉ አለ ፊል አርዲ በመድር ላይ ይሮጣሉ ይጥራሉ ይራራጣሉ ፈሳደን ብክለትን ለማስፋፋት ብክለትን ለመርጨት በመድር ላይ ይራራጣሉ አለ አላህ Subhanahu Wa Ta'ala والله الله لا يحب المفسدين الله ደግሞ በካዮችን ምድር ላይ ብክለትን የሚያሰራጩ ሰዎችን የሚያሳፉ ሰዎችን አላህ Azza wa Jalla አይወዳቸውም ይላል አሁን እንግዲህ ይሄ ሁሉ ስልጣን ያላቸው ንጉሶች ስለሆነ እንደሚላቸው አላህ በወቅቱ ወይንስ ዝም ብሎ ግለሰብ እንደማንም ሰው የሚኖሩ ሰዎች ናቸው እንደማንም ሰው የሚኖሩ የሆኑ ሰዎች ማለት ቁርአን እንዴት አድርጎ ከነኚህ መጥፎ ሰዎች ያስጠነቅቅናል ለምን ምድር ላይ ብክለትን የሚረጩ ያሉ ሰዎችን እያበላሹ ያሉ ሰዎች حرام እንዲሰሩ ሰዎች ወንጀል እንዲሰሩ ሰዎች ሽርክ ውስጥ እንዲገቡ የሚያደርጉት እነሱ ስለነበሩ ማለት ጠማማ የሆኑ መሪዎች ዑለማዎች ጠማማ የሆኑ ሊቃውንቶች ጠማማ የሆኑ ሩህባኖች ለቢድዓ መሪ የሆኑ ሰዎች በኡማው ላይ የሚያደርሱት የሆነ ግፍና በደል ንጉሶች ጋር አንድ ማድረግ አትችልም ንጉሶች ኢንተርሜት ምነው ከስሜት ጋር ያለ ነገር ነው ስሜት ዱንያዊ የሆነ ስሜት በቃ ዱንያዊ የሆነ ስሜት ነገር እንጂ እንደ አቂዳ ጋር የተሳሰረ ነገር እንደዚህ ነገር ላይ እንትን አይደለም ይሄን ግን የሰዎችን አቂዳ የሚያበላሽ ግን እነሱ ናቸው እነዚህ የተበላሹ የሆኑ ዓሊም ተብዮች ማለት ነው نكتفي بهذا المقدار هذا والله اعلم صلى الله وسلم على نبينا محمد